ኢየሱስን በሥጋ እንደመጣ የማይቀበል የተረገመ ነው። የኢየሱስን መዋረድ ተከታዩ መቀበል አቃተው። አባቱ ተው ነው። አብ ኢየሱስ ላይ የመጨከኑን መጠን ሲነገር አባቱ በደዌ ያደቃው ዘንድ ፈቀደ። በዚህ መገረፍና ሲቃይ ብቻ አይድኑ፣ መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ እኮ የአይሁድ ንጉሥ አይደለም፣ የነገስታት ንጉሥ ነው። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አየህ፣ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበለዋል። ልጅህን ካልከው አብ አቤት ብሎ ይመጣል። አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወደው ይችላል። እናየው ዘንድ እኮ ነው የሚለው። ደም ግባቴ ካረገልኝ በላይ ምን ያረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? ጌታ ኢየሱስ ክርስቶስ ከሞት ተነስቷል። አዎ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቷል። በእግዚአብሔር ኃይል ሞት ድል ተነስቷል። ኢየሱስ ክርስቶስን ከሞት ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ስለዚህ ኢየሱስ ክርስቶስን ከሞት ያስነሳ አለ ማለት ነው። ኢየሱስን አብ አስነስቶታል ነው። አብ ኢየሱስን አስነስቶታል። አሁን ደግሞ የክብርና የምስጋና ዘውድ ተጭኖለት እናየዋለን። የሞትን መከራ ጌታ ኢየሱስ ክርስቶስ በእግዚአብሔር ጸጋ ተቀብሏል። ጌታ ኢየሱስ ክርስቶስ ይህንን የመስቀል ሞት ለመሞት በዚህ ሲቃይና መከራ ውስጥ ለማለፍ የእግዚአብሔር ጸጋ አስፈልጎት ነበር። ኢትስ ኤ ዲቫይን ኢንዶመንት። እግዚአብሔር ሊያቀርብ የሚገባው መለኮታዊ አቅም ነበር። ስለዚህ በእግዚአብሔር ጸጋ ጌታ ኢየሱስ ክርስቶስ የሞትና የመከራን መንገድ ጨርሶታል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በእኛ መካከል አድሯል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ 33 ዓመት ተኩል ኖሯል። እንኳን ኢየሱስ ሰው ሆነ። ይሄ ወንጌል ነው። ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም። ኢየሱስ ሰው ባይሆን እኛ አንጸድቅም። ኢየሱስ ሰው ባይሆን በመስቀል ላይ አይሞትም። የኢየሱስ ክርስቶስ የመስቀል ሞት ነው ያዳነኝ። ለዛ ነው አንደኛ ዮሐንስ ላይ ሲናገር ኢየሱስን በሥጋ እንደመጣ የማይቀበል የተረገመ ይሁን ይላል። ተክቶኝ ነው ኢየሱስ የሞተው መስቀል ላይ። በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት። ኢየሱስ ሆነ። እማይሆን ነገር ሆነ። እማይቻል ነገር ተቻለ። አምላክ ሰው ሆነ። አይሆንም። ይሄ ሆነ። ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። ሊሆን አይችልም። መለኮት እኛ መሃል ሥጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሰው ከእንቅልፍ አስነሱት። አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዞ አለ። መለኮት ሰው ሆነ። ሞተልኝ። ሞተ እያልኩ አይደለም፣ ሞተልኝ ነው እያልኩ ያለው። ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም፣ ለእኔ ሕይወት ለመስጠት። ምንም ሌላ ኢንቴንሽን የለውም። ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው፣ ላድናቸው ብሎ ነው የሞተው። ለማዳን ነው የመጣው። እና ኢየሱስ ሲሞት ከመሞቱ በፊት ሲቃይ ነበረው። እና ይህንን የክርስቶስ ኢየሱስን ወደ መስቀል ሞት ያደረገውን ሲቃይ የወንጌል ጸሐፊዎች፣ ሁሉም የወንጌል ጸሐፊዎች ጽፈውታል። ተጋርተው የጻፉት የክርስቶስን ሲቃይና ሞት ብቻ ነው። የወንጌል መካከለኛው የክርስቶስ ኢየሱስ ሲቃይ፣ የክርስቶስ ኢየሱስ ሞት። እሷ ስትገባ ነው አፕሴንድ ዳውን ሕይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። የአምላክ ሰው መሆን እኮ ስላልገባ ነው ኖርማል የምንሆነው። ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያደረገናል። ወንጌላት ላይ ኢሳይያስ የጻፈውን ያክል ሲቃይና መከራ አልጻፉ። የቀራንዮ ትሑት አገልጋይ ብሎ ጻፈ። እግዚአብሔር አባቱ በላዩ ላይ ቁጣውን ያወረደበት ስለ ሰው ልጆች ኃጢአት ማንም ሊሄደው የማይችለውን መንገድ በፍጹም መገዛትና መታዘዝ የተራመደውን ከሁሉ ይልቅ የተጣለ የተተወ የተናቀና የተጠላውን እኔ ኢሳይያስ በ12 ቁጥር ውስጥ ያስቀመጣቸውን እነዚህ የተጠቀጠቁ መከራዎች አንዱን እንኳን ለመቀበል ፈቃደኛ አይደለም። አንዷን ኢየሱስ ይህንን ሁሉ ወስዶታል። አንዱን ለመሄድ ፈቃደኛ አይደለንም። ኢየሱስ ይህን ሁሉ መከራ የሚሄደው ለእሱ አይደለም፣ ለእኔ ነው።
እኔ ኃጢአተኛው፣ እኔ በደለኛው፣ እኔ የሞት የሚገባኝ ሰው አንዱ አለ መሆን ፈቃደኛ አይደለሁም። ሰው ሁሉ እንዲወደን እኮ ነው የምንፈልገው። አገር በሙሉ እንዲቀበለን ነው። ኢየሱስ የተጠላ የተናቀ፣ አታየውም፣ ባይንህ ደም ግባት የለውም፣ አትወደውም። አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወደው አይችልም። እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለብህ። አታየውም፣ ደም ግባት። በመካከላቸው ሲራመድ እኮ ሰዎችን ኢየሱስ እኮ እየፈወሰ እኮ አይደለም፣ ህመማቸውን እኮ እየወሰደ ነው። ህመማችንን ተሸከመ ይላል። ኢየሱስ እኮ እየፈወሳቸው እኮ አይደለም። እኔ እኮ ብጸልይ እኮ ትፈወሳለህ፣ ህመምን አልሸከመውም እኔ። ኢየሱስስ ተቀብሎ ነው። ኢየሱስ አራግፎት አይደለም፣ ወስዶት ነው። ሰውየው መቆም አቅቶት ሰውነቱን የጨረሰውን ደዌ ኢየሱስ ተቀብሎ እላዩ ላይ አድርጎት ሂድ። ያንን ሲቃይ ኢየሱስ እየተካፈለው ነው። ያቺ ሴት ትዝ ትላችኋለች፣ አመንዝራ የተገኘችው ሴት በድንጋይ ሊወግሯት ሲሉ እኮ ጌታ ኢየሱስ ክርስቶስ ምንም የለባትም አይደለም ያለው፣ የሌለበት ይውገራት ነው ያለው። ከዛስ ትቶላትና ተትቶላት እኮ አይደለም፣ በምትኳ እኔ ሞታለሁ እኮ ነው ሕጉ የሚጠይቀው ነው። ነገሩ ሞት ያስመጣለው፣ እኔ ሞትልሻለሁ በሰላም ሂጂ። የኢየሱስ ሲቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የህማም ሰው ይመስላል እንዲህ ስታየው፣ ደዌን ያውቃል። ለምን? የዓለምን ሁሉ ተሸክሞ ነው። የመጨረሻዋ ሰዓት ስትደርስ 11ዱን ቁጭ አረጋቸውና የጨለማው ሰዓት ደረሳላቸው። ነፍሴ እስከ ሞት ተጨነቀች። አልገባቸውም ምን እያወራ እንደሆነ። ልሞት ነው፣ ነገ መስዋዕት ልሆን ነው አላቸው ለነ ጴጥሮስ። ኑን ጸልይ አላቸው። ይዟቸው ሄደ። ጸልዩ ብሏቸው ትቶ ሲሄድ የዚህ ዓለም ገዢ ወደ ኢየሱስ መጣ። ሊያስጨንቀው ጀመረ። አባቱ ተወው፣ ተንበረከከ። አባቱ ሆይ አለው፣ ብትወድ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። አልቻለም። አባቱ ሆይ እባክህ ሲለው አብ የሚያበረታው መልአክ ላከለት። የሚያበረታው ያስፈልገው ነበር፣ አቅም የሚሰጥ የሚያበረታው መልአክ መጥቶ አበረታው። ተነስቶ መጣ። ደቀ መዛሙርቱን ሲያቸው ተኝተዋል። ቀሰቀሳቸው። ተነሱ ጸልዩ። ሊያዝን ሊተክዝና ሊጨነቅም ጀመር ይላል። ተጨነቀ፣ ተሰቃየም። እንዴት ዲፕ ነው ሰፈሪንጎ። አባቱ ብትወድ ይህች ጽዋ ከኔ ትለፍ ያለ ኢየሱስ መጸለይ አቅቶት ተጨነቀ፣ ተሰቃየ። ደም ከላዩ ላይ አንጠባጠበ። ዱብ 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 አለ። ከኔ ትለፍ ይህች ጽዋ ይልና ዞሮኛ ነይናል ሲን ያንተ ፈቃድ የኔ ፈቃድ እንዳይሆን። አብ ጨከነ ከሰማይ። ሌላ መንገድ የለም፣ መንገዱ ይሄ ነው። ተሰቃይቶ በዚህ ሁሉ መከራ መካከል አልፎ ቀጥሎ ሞትን ቀምሶ በመስቀል ላይ ሞቶ ነው የሚያድነን። የኔን ሞት ነው ወስዶ የሞተው፣ እሱ ሞት አያውቀው። እነቴን ራስ በመከራ ፍጹም ሊያደርገው የተገባ ነበር። ጌታ ኢየሱስ ክርስቶስ ደሙን ጠርጎ የሚያበረታውን መልአክ ጨርሶ ወደ ደቀ መዛሙርቱ መጣና ተነሱ እንሂድ አላቸው። ኢየሱስ ከ11ዱ ጋር አብሮ ሲወርድ ሕዝብ ተሰብስቦ ቆመጥ፣ እንደገና ጭሬ፣ እንደገና ሰይፍ ይዘው የሮማውያን ወታደሮች ይሁዳ እየመራቸው መጣና ኢየሱስን ሳመው። ኢየሱስ እንደዚህ ያለው በመሳም አሳልፈህ ትሰጠኛለህ። ኢየሱስ በዚህ መንገድ ሊያልፍ ግድ ነው። መጥተው ያዙት። ከዛ እነ ጴጥሮስንም ሊይዟቸው ሲሞክሩ እንደዚህ ያለ ኢየሱስ እነሱን ተዋቸው፣ የእነሱንም እኔን። አየህ፣ የዘላለም ሞታቸውን ብቻ አይደለም መሬት ላይ ያለ መከራቸውንም ነው የወሰደው። የመዋረዱ መጠን ተከታዮቹ መታገስ አልቻሉ። የኢየሱስን ውርደት ጴጥሮስ መሸከም አልቻለም። ሰይፉን መዞ ሰው ጆሮ ሲቆርጥ ድረስ መሸከም አቃተው። እሺ እንዴት እንደዚህ ይዋረዳል? ሲጎትቱበት ኖ አለ ጴጥሮስ። ሰይፉን መዘዘ። የኢየሱስን መዋረድ ተከታዩ መቀበል አቃተው። አባቱ ተወው። ለመያዜ ለመጎተቴ ነው ውርደት የመሰለው። ገና የመስቀል ሞት ከፊት ያለ፣ ያንን ሞት ካልሞትኩኝ እናንተ አትድኑ። ኢየሱስ ወክ አረገ። ወደ ፍርድ ወንበራቸው ፊት ተራመደ። መሰቃየት አለብን እኛ። ኢንተርቴን የምናረገው አይደለም ይሄ ክርስትና። ኢየሱስ የሄደበትን መንገድ እዩት። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ጉዳዩ የአባቱና የልጁ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲነገር አባቱ በደዌ ያደቀው ዘንድ ፈቀደ። ይሁን አለ አብ። ከመላእክት ጥቂት አሳነስከው የሚለው የክብርና የምስጋና ዘውድ ጫንክለት በሚለው በእነዚህ ሁለት ሐረጎች መሃል የተካሄደው ዘላለም ነው። ኢየሱስ ስለሚወደኝ ብቻ አይደለም፣ እግዚአብሔር አብን ፈቅዷል። ሮማውያን ኢየሱስን ጀርባውን ገለጡት። የዘላለም አምላክ ሰውን ለማዳን
ገራፊውን ለማዳን ገዳዩን ለማዳን እጅና እጁን እዚያ ጲላጦስ ፍርድ ወንበር ፊት ባለ ግንድ ላይ ጠፍረው አሰሩት፣ አንበረከኩት፣ ጀርባውን ገለጡት። ብረት ነው፣ ኦልሞስት ጅራፍ አይደለም። ድምፅ አለው ሲመጣ። ጀርባው ላይ አሳርፈው ብድግ ሲያደርጉት ግንጥል። ድጋሚ ለመግረፍ የመጀመሪያውን ያራግፋሉ ስጋው። ይሄ የተከፈለው ለእኛ ነው። ይህንን ታላቅ ድነት ቸል አትበሉት ያለው ለዛ ነው። ታላቅ ነው፣ ቸል እንዳትሉት። ለምን? በዚህ መንገድ ነው ድነቱ የተፈጸመው። አብ እንዴት እንደሚሰቃይ ያስቡት። ልጁ እንደዛ ሲሆን አንድያ ልጁን መሬት ላይ ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት። አጥንቱን ያልነኩት ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸው። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። በዚህ መገረፍና ሲቃይ ብቻ አይድኑ፣ መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ይህንን የተሰቃየውን ኢየሱስን ከባድ እንጨት አሸከሙት። ያንን ከባድ እንጨት አሸከሙት ላዩ ላይ። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላዩ ላይ። በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። በሩቅ ይከተሉ ነበር ይላል ጴጥሮስ። በጣም በሩቅ በሰው መሃል ያየዋል። ራሱን ያድን ይሆን? ተስፋ አድርጌዋለሁ። ያድናል ራሱን። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። ሬዚስት ማድረግ አልቻለም። ኮላፕስ አረገ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። ስለዚህ በአንድ በኩል ስታየው በደም ላዩ ላይ የረጋ፣ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ አለ። እንኳን ልታምንበት አታየው፣ እንኳን ልታምንበት። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። አየህ፣ እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ ከአይሁድ ንጉሥ አይደለም፣ የነገስታት ንጉሥ ነው። እኔን ለማዳን ዝም ያለው ኢየሱስ እኔን ለማዳን መመለስ ይችላል፣ ማጥፋት ይችላል። ኢየሱስ እዛ ድረስ መውረድ ነበረበት። እሺ ብሎ ወረደ። የንጽህናውን መጠን ይኸውና የሰውን ልጆች የኃጢአት ጥልቀት ይኸው። ኢየሱስ የዚያ የኃጢአት ጥልቀት ውስጥ የገባው በዛ ንጽህናው። ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት የማያቅ ነው። አያቅም ኃጢአት። ንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። የሚያደርግልን ነገር አታስቡ፣ የተደረገልንን አስቡ። ካረገልኝ በላይ ምን ያረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? ያልበቃ ያለው ኢየሱስ ወስደው መስቀል ላይ ቸነከሩት። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አልበቃ ብሏቸው ጎኑን በጦር ወጉት። ደምና ውሃ ወጣ ከጎኑ። ተጠማሁ ማለት እኮ ሲስኮሲሲድሬን ማለት ውሃ ጠማኝ አይደለም፣ ፈሳሽ አለቀ ከሰውነቱ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ። እንጨቱ በኢየሱስ ደም ራሰ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ያንን ደም አየ። ከሰው ጋር እታረቃለሁ። ለእኔ የተከፈለ ነው ወዳጆቼ። ሞተልኝ ስንል ኤክሳይትመንቱ እንዴት ኢንጆይ እንዴት እኔ መሆኑ ነው የማጣው። ለምን ሞተልኛ? አብስ በጀርባ በኩል ቆሙ ልጁን ሲያዩ አንድ ልጄን ከፈልኩ፣ በዚህ ጉዳይ አልደራደርም ይላል። ልጄን የገደልኩት ይላል። አየህ፣ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። ልጄን ነው የሚለው። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ሥራ ነው። ይንገበገባል። አብ ሴንሲቲቭ ነው። አብ እዛ ላይ በልጁ በኩል ከመጣ ያጸድቅሃል። ልጁንም ቢከልክ አይታገስም። ልጄን ነው አይ ይላል። በልጄ በኩል ካልሆነ ከቁጣዬ በታች ነህ ነው የሚል። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበለዋል። ልጅህን ካልከው አቤት ብሎ ይመጣል። አይ ድነት ለእኔና ለእግዚአብሔር ተመጣጣኝ አይደለም። እግዚአብሔር ልጁን ገሎ ነው ያደረገው። እኔስ እጄን አንስቼ አምኜ ነው። ይህንን ታላቅ ድነት ቸል ብንል በመልአክ መካከለኛነት የመጣው ያ እግዚአብሔር እኮ የመልአክ መካከል አድርጎ እኮ ነው የመጣው። ግን እግዚአብሔር እንደዚህ አለ፣ ይሄኛው ታላቅ ነው። ያኛውን ቸል ያሉ ከተቀጡ አንፈልግም ባክህ ሙሴ ብለው ኖ
ብለው የነበሩ ከተቀጡ ይሄኛው በልጄ በኩል የሰራሁት ታላቁ እንድነት ቸል ብንል እንዳተኙ ዛሬ ይሄን አስቡ። ይሄን አስቡ። ሲቃዩን አስቡ። የመስቀል ሞቱን አስቡ።